አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማሰማት ጀመርን። አበይት ነጥቦቹን በቅድሚያ የእስክንድር ነጋ የፋኖ አደረጃጀት በቅርቡ የተመሰረተውን የፋኖ ብሔራዊ ኃይልን በተመለከተ አቋሙን ገልጿል። የብልጽግናው ሹም ጦርነቱ በቅርቡ የሚያልቅ ነው ብሏል። በአማራ ክልል አሁንም የሚደረጉ ውጊያዎች እንደቀጠሉ ናቸው። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። ኤርትራ ሰላም እያለ ነው አሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል። የተከዜ ዘብ ትጥቅ ያልፈታው በፌደራል መንግስቱ ሳቢያ ነው ሲሉም ገልጿል። ከደቡባዊ ትግራይ ዞን ጋር በተያያዘ ሀሳባቸውን መሰንዘራቸውን ተከትሎ አቶ ጌታቸው ረዳም ደናቁርት የሚል አንድምታ ያለው ምላሽ አስፍሯል። ይህንንም ትሰማላችሁ። ሚኒስትሩ መኖር አቃተን ያሉ የህክምና ባለሙያዎችን አስጠንቅቋል። መከላከያው ስለተጠናከረ የህክምና አጀንዳ መጣ ሲሉም ገልጿል። የህክምና ባለሙያዎች ተቃውሞ ደግሞ አሁንም እንደቀጠለ ነው። ተጨማሪውን ይዘናል። ኢሳያስ ጦራቸውን አሰማሩ። አማጺ ኃይሉ ደግሞ በሻቢያ ላይ መዛት ጀምሯል። ሌላኛው መረጃችን ነው። ካናዳ ወደ ኢትዮጵያ የሚደረግ ጉዞ ላይ ማስጠንቀቂያ ወጣች። ብልጽግና ሀገሩ ሰላም ነው ባለበት ተመሳሳይ ወቅት ነው ይህ የተላለፈው። ታደምጡታላችሁ። ትራምፕ ህገወጥ ስደተኞችን ከሀገር ለማስወጣት የ20 ሺህ ፖሊሶችን ድጋፍ ጠየቁም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የእስክንድር ነጋ የፋኖ አደረጃጀት በቅርቡ የተመሰረተውን የፋኖ ብሔራዊ ኃይልን በተመለከተ አቋሙን ገልጿል። የብልጽግናው ሹም ደግሞ ጦርነቱ በቅርቡ የሚያልቅ ነው ብሏል። በአማራ ክልል አሁንም የሚደረጉ ውጊያዎች እንደቀጠሉ ናቸው። ከሰሞኑ የክልሉ ምክትል ርዕሰ መስተዳደር ተጉዘው በነበረበት የሰሜን ወሎ ዞን ቃሊም ትናንት ምሽት የተደረገው ውጊያ ደግሞ ቀዳሚው ነው። አባይ ተራራ፣ ደብር ተራራና ቃሊም ሚካኤል ተብሎ በሚጠሩ አካባቢዎች ሰብአዊ ጉዳትን ያስከተለ የተኩስ ልውውጥ መደረጉም ተሰምቷል። ሌላኛው ደግሞ በደቡብ ጎንደር ዞን ጎረት አቅራቢያና ሊቦ ከምከም የተለያዩ አካባቢዎች የተደረገው ነው። ሻሃቲ ተራራ በተባለው አካባቢ በርካታ ኢትዮጵያ ያለ ጉዳት መደረጋቸውም ተሰምቷል። በደቡብ ወሎ ዞን መሃል ሳይንት ዴንሳ በምሽት የተፈጸመው የቦምብ ጥቃትን በተመሳሳይ የሚነሳ ነው። የክልሉ ጦርነት ሁነኛ መፍትሄ ይፈለግለት ፖለቲካዊ ምላሽ የሚያገኝ ዘንድ ነው ተደጋጋሚ ጥያቄው። ይሁን እንጂ ፋኖን እንበቀሏለን በሚለው ንግግራቸው የሚታወሱት መንገሻ ፈንታው የተባሉት የክልሉ የብልጽግና ሹም የህግ ማስከበር ያሉት ጦርነቱ እንደሚቀጥል ገልጸው በአጭር ጊዜ የሚጠናቀቅ ብለውታል። የህግ ማስከበር ስራችን በተለይ ደግሞ ከቅርብ ጊዜ ወዲህ በሁሉም አቅጣጫዎች ተጠናክሮ ቀጥሏል። በእርግጠኝነት በአጭር ጊዜ ውስጥ ብዙ ነገሮች መልክ ይዛል። ይህ በቅርቡ ይጠናቀቃል፣ እየተለቀሙ ነው የሚል ገለጻ ኢትዮጵያ ያለው 2 ዓመታት ያለማቋረጥ የሰሙት ነው። የበንዴ እንዳለ ከሰሞኑ የፋኖ ኃይሎች አራቱም ቀጠና አደረጃጀቶች የፋኖ ብሔራዊ ኃይልን መመስረታቸውን ማሳወቃቸው አይዘነጋም። ይህን ተከትሎ ባስተላለፉት ጥሪም ከዚህ ኃይል ውጭ የሚገኙ ሌሎች አካላት እንድትቀላቀሉን የሚል ጥሪ አስተላልፈው ነበር። የነ አቶ እስክንድር ነጋ አደረጃጀት በሰጠው ምላሽም በብሔራዊ ኃይሉ መመስረት ደስታ ይሰማኛል ብሎም የሁለቱ ድርጅቶች መመስረት ስኬት የሚሆነው ሁለቱ ድርጅቶች ከተቻለ በተዋሃደም ካልሆነም በተቀናጀም ያ ካልሆነም ቢያንስ በተናበበ አካሄድ ትግሉን ሲመሩት ብቻ መሆኑን ተገንዘቡልን ብሏል። የህዝባችን መጻኢ ዕድል ላይ ሰፊ ልዩነት እንደሌለን እናምናለን። በመሆኑም በአንድነት መንፈስና ወደፊት በማሰብ በጋራ ልንጠቀምባቸው በምንችላቸው ሰፊ ዕድሎች ላይ እንድናተኩር እንጠይቃለን ሲልም አክሏል። በእኛ ድክመትና አለመናበብ ግዙፉ የአማራ ኃይል በጥበብና በሀሳብ የበላይነትን ባለመመራቱ ምክንያት ትግሉ እንዲጓተትና ህዝባችንን ብርቱ ዋጋ እንዲከፍል በማድረጋችን ህዝባችንን በጋራ ይቅርታ የምንጠይቅበት ውይይት እንዲጀመር ጥሪያችንን እናቀርባለን ሲልም ነው የገለጸው። ሚኒስትሩ መኖር አቃተን ያሉ የህክምና ባለሙያዎችን አስጠንቅቋል። መከላከያው ስለተጠናከረ የህክምና አጀንዳ መጣ ሲሉም ገልጿል። የህክምና ባለሙያዎች ተቃውሞ እንደቀጠለ ነው። በሚቀጥሉት ቀናት የሚኖራቸውን የስራ ማቆም አድማ ዝርዝርን ይፋ ያደረጉት የሀገሪቱ የህክምና ባለሙያዎች ወደዛ እርምጃቸው ለማምራት 2 ቀናት እንደቀራቸው የሚያስተዋውቁበትን ተቃውሞ ሲያደርጉም ውሏል። የተለያዩ የመምህራን አደረጃጀቶችም ልክ እንደ ህክምና ባለሙያዎች ሁሉም ተመሳሳይ ዘመቻዎችን እንደሚያስጀምሩ ገልጿል።
ተሰምቷል። አገዛዙ ደግሞ በአንዳንድ ስፍራዎች አፈናና ድብደባ ስለመፈጸሙ ተነግሯል። ይህ ሐኪም ትናንት የሚሞሸርበት ዕለት ነበር። በሰርጉ ዕለት ወላይታ ዞን በሌ ከተማ በደስታው ዕለት በፕሮግራሙ መካከል ከሆስፒታል ተደውሎለት አስቸኳይ ቀዶ ሕክምና የሚያስፈልገው ታማሚ እንዳለና ሪፈር ለማድረግም ታካሚው የገንዘብ አቅም እንደሌለው ይነገሯል። ዶክተር ብሩክ በሰርግ ዕለት የትም አትወጣም ብለው በጥብቅ የከለከሉኝ የቤተሰብ አባላት ነበሩ ይሉና ነገር ግን ለሆስፒታሉ ብቻ ሳይሆን ለበሌና አካባቢው ብቸኛው ስፔሻሊስት እኔ ስለሆንኩ በሆስፒታሉ ተገኝቼ ቀዶ ሕክምናውን በተሳካ ሁኔታ አድርጌያለሁ ሲሉ አስረድቷል። እንዲህ ያሉት የሀገሪቱ የሕክምና ባለሙያዎች መኖር አቃተን፣ የምንበላው ማጣን የሚል ፖለቲካዊ ዓላማ የሌለው ጥያቄያቸውን ይመለስላቸው ዘንድ ጥሪ ሲያቀርቡ ቢሰሙም የ4 ኪሎ ባለስልጣናት ግን ፖለቲካዊ ትርጉም ሰጥተውታል። ለገሰ ቱሉ የተሰኙት ሚኒስትርም የባንዳ መጠቀሚያ እየሆናችሁ ነው የሚል ማስጠንቀቂያ ዘል ማብራሪያ አቅርበዋል። በእርግጥ እኒህ ሚኒስትር ከዚህ በፊትም ነዳጅ በተጨመረ ሰሞን ከፍተኛ ቅሬታ ከማህበረሰቡ ዘንድ መሰማቱን ተከትሎ ነዳጅ ጨመረ የምትሉ ባንዳ ናችሁ ሲሉ ህዝብ ሰድበው ነበር። ትናንት ደግሞ የህክምና ባለሙያዎች ጥያቄዎች እንዲመለሱላቸው ድምጽ የሚያሰሙ ባንዳ ናቸው ብለዋል። ሰሞኑን በህክምና ባለሙያዎች ጉዳይ የተጨነቁና የተጠበቡ መስለው ያዞንባቸውን እያነቡ በመርዝ የተለወሰ ማር ታቅፈው ከወዲህ ወዲያ የሚንከላወሱ የከሰሩ ፖለቲከኞች የሚያቀነቅኑት አጀንዳ ነው ሲሉ ከ6 ዓመታት በፊት ለጠቅላይ ሚኒስትር አብይ አህመድ ፊት ለፊት የቀረቡትን የሐኪም ጥያቄዎችን አንቋሸው የነጀዋር አጀንዳ ነው ብለዋል። ለገሰት ሁሉ ቀጥለው ያነሱት ጉዳይ ከመንግስት ሰራተኞች በተጨማሪ ሌሎችም ከ5 ሚሊዮን በላይ ዜጎች እኛንን የዕለት ጉርሳቸውን የምንሰፍርላቸው ሲሉ ገልጸዋል። እንደ እርሳቸው ገለጻ አንድ የመንግስት ሰራተኛ የዕለት ጉርሱን የሚያገኘው ከለገሰት ሁሉ ወይንም ካለቆቻቸው ኪስ እንጂም በስራው አይደለም እንደማለት ሚኒስትሩ ግን ይቀጥላሉ። እኛ የነገ ሀገር ተረካቢና የድህነት ታሪካችንን ለዋጭ ሆኖ 6.3 ሚሊዮን ተማሪዎችን ድምጻችንን አጥፍተን በቀን 2 ጊዜ በነፃ እንመግባቸዋለንም ይላሉ። ይህ የመገባ ገንዘብ የሀገር ሀብት ከኢትዮጵያውያን የተሰበሰበ እንጂ የእርሶ ወይንም ያለቆቹ የግል ገንዘብ አይደለም እኮ የሚለው እንዳለው ሆኖ ድምጻቸውን አጥፍተው ስለመገቧቸው ተማሪዎች ብቻ ሳይሆን ጦር አዝምተው ድምጻቸውንና ህይወታቸውን ስለነጠቋቸው ተማሪዎች ዛሬም ታንክ ማርከት ታጠቅ እያሉ ጦርነት አዋልደው ሀገሪቱንም የጦርነት አውድማ አድርገው ከትምህርት ገበታ ስላጠፏቸው 9 ሚሊዮን የሀገሪቱ ተማሪዎችስ ያውቁ ይሆን የሚለው ግን መሰረታዊ ነው። ለገሰት ሁሉ ግን ወደ ህክምና ባለሙያዎች ይመለሱና ማወቅ ያለብን ሀገር መክፈል የምትችለው ባላት የመክፈል አቅም ልክ ነው። ተንከባሎ የመጣ ድህነታችን በቂ ደሞዝ አላስገኛችሁም ይላሉ። የህክምና ባለሙያዎች ግን የሚገባቸውን ከመጠየቅ ባሻገር የቀደመ ኑሯቸውን እንኳን እንደተነጠቁ ነው የሚገልጹት። በእርግጥ ለሚኒስትሩ እርሶና መንግስቱ በአፍሪካ ቀዳሚ እድገት ላይ ነን፣ የብልጽግና አውሮፕላን በሯል፣ ተአምር ላይ ነን፣ የአፍሪካ ምሳሌ ነን ወዘተ ሲሉን አልከረሙም ወይ? እንዴት ባንዴ ከነደቡብ ሱዳንም አንሰን ተገኘን የሚል ጥያቄ አልቀረበላቸውም። ነገሩ ሚኒስትሩ እንዳሉት ያለም አይደለም። ሰራተኞችም ከኢትዮጵያ አቅም በላይ አልጠየቁም። ይልቁንስ ለ7 ዓመታት አውዳሚ ጦርነት ያወጣችሁትን ለአምፖልና ለፋውንቴን ለእናንተና ለጥቅም ተጋሪዎቻችሁ መዝናኛ ፓርክ ለመሪያችሁ ቤተ መንግስት ከምታወጡት ጥቂቱን ስጡን ብለው ለመኑ እንጂ ሚኒስትሩ ግን እንዴት እንዳስተሳሰሩት ባይታወቅም በቅርቡ ወታደራዊ ምልመላን አድርገን መከላከያን ስላጠናከርን የህክምና አጀንዳ አመጡብን ያሏቸውን አካላትን ጅብ የማያውቁት ሀገር ሄዶ ቆርበት አንጥፉልኝ ያለ የሚል ተረት አያይዘው አቅርበውታል። በፓርላማ ባልደረባቸው በኩል የተደረገው ለማያውቁሽ ታጠኚ ምሳሌያዊ ንግግር ግን ትክክለኛ መልስ የሚሆናቸው ይመስላል። እኔ ደግሞ ለማያውቅሽ ታጠኚ ነው። ኤርትራ ሰላም እያለ ነው አሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል። የተከዜ ዘብ ትጥቅ ያልፈታው በፌደራሉ መንግስት ሳቢያ ነው ሲሉም ገልጸዋል። ከደቡባዊ ትግራይ ዞን ጋር በተያያዘ ሀሳባቸውን መሰንዘራቸውን ተከትሎም አቶ ጌታቸው ረዳ አደናቁርት የሚል አንድምታ ያለው ምላሽ አስፍሯል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከድርጅታቸው ልሳን ጋር ባደረጉት ቆይታ በርካታ ጉዳዮችን አንስተዋል። ከቀናት በፊት የነበረውን ስብሰባ የተመለከተው ቀዳሚው ሲሆን በትግራይ ነባራዊ ሁኔታ ላይ
ግምገማ መደረጉን አንስተው ልክ አሜሪካኖች አሜሪካ ፈርስት እንደሚሉት እኛም ትግራይ ፈርስት ብለን እንሰራለን ብለናል። የትግራይ ብሔራዊ ጥቅም ደግሞ ህልውናችንና ደህንነታችንን መጠበቅ ነው ሲሉ ተሰምቷል። የጊዜያዊ አስተዳደሩን ፕሬዝዳንት የመተካት ጉዳይ ፌደራል አጓቶት ነበር። ነገር ግን ለ3 እና 4 ወራት ቢጓተትም በእኛ ፍላጎት ጀነራል ታደሰ ወረደ እንዲሆን ተደርጓል። የህወሓት 50+1 ድርሻም ተስተካክሏል ሲሉ የተናገሩት ደብረጽዮን የክህደት ኃይሉ ሲሉ የጠሩት አካልን ደግሞ ደጀን ወደሚለው አካባቢ ያፈገፈገበት ሁኔታ ተፈጥሯል ሲሉ አብራርተዋል። ተፈናቃዮቹን በተመለከተ ሲያብራሩ የመመለሱ ተግባር ተጓቶ 5ኛ ክረምቱን ይዟል። ለዚህ ደግሞ ትልቁን ኃላፊነት የሚወስደው ወራሪ ያሉትን አካል ትጥቅ ስላላስፈታ የፌደራል መንግስቱ ነው ብለዋል። እዚያም ካልኦት ሆኖ አለ ግን እዚያም ዝምልከት ቁጥር ሓደ ፍጸም ዘይሃል ፌደራል መንግስት ነው ያለው። ቀዳሚውን ኃላፊነት የሚወስደው የፌደራል መንግስት ነው። ወራሪዎች አልወጡም፣ ትጥቅም አልፈቱም። በተለይ በምዕራብ ትግራይ ኃላፊነቱን ስላልተወጣም ቀጥሎም ጊዜያዊ አስተዳድሮ ስልጣኑን እንጂ የህዝቡን ችግር አጀንዳው ስላላደረገ ተጠያቂ ነው። በሶስተኛ ደረጃ ዓለም አቀፉ ማህበረሰብም ክትትልና ድጋፍ ባለማድረጉ ኃላፊነቱን አልወሰደም። ተፈናቃይ ህዝቡም ቢሆን በእናንተ ተስፋ ቆርጠናል፣ እኛው ራሳችን የመጣው ይምጣ ብለን እንመለሳለን፣ ክረምቱን እዚህ ሆነን አናሳልፍም ማለት ጀምሯል። ግፊቱም ከፍተኛ ነው። አዲስ ህዝባዊ ጫና መጥቷል። እኛም ከጎናችሁ ነን ብለናቸዋል። ድርጅታቸው በምርጫ ቦርድ ሊሰረዝ ከጫፍ መድረሱን በተመለከተ ሲመልሱም ግንቦት 5 ወይንም 7 አይደለም ህወሓት የተሰረዘው ከተሰረዘ ቆይቷል በማለት ነው። ከተሰረዝን ቆየን እኮም ቅርንጫፍ ጽህፈት ቤት እኮ አዲስ አበባ መክፈት አልቻልንም። ስለዚህ የምርጫ ቦርድ ውሳኔ ለኛ ትርጉም የለውም። በሌሎች የፖለቲካ ስራዎች ምርጫን የመሳሰሉ ለመሳተፍ ትርጉም ሊኖረው ይችላል። እኛ ግን በሉዓላዊነታችን ጉዳይ ላይ ነው አሁን ትኩረታችን። የፕሪቶሪያው ስምምነቱ ይቀጥላል። ስለተሰረዘ አናውቀውም ካሉ ግን አደገኛ ነው። ጥሉም ከትግራይ ህዝብ ጋር ይሆናል በማለት ነው ደብረጽዮን የመለሱት። ከደቡባዊ ትግራይ ዞን ጋር በተያያዘ ሲናገሩም የዞን አስተዳደሩ ላይ ማስተካከያ ስላልተደረገ ችግር እየፈጠረ ነው ይሉናም ህዝቡም ድርጅታችን ይምጣለን እያለ ስለሆነ ይህንን ማስተካከያ ለማድረግም በቅር ተይዟል። ፈጠን ብለን ገብተን ልናስተካክለው ወጥተናል የሚል መልእክት አስተላልፈዋል። ከዚህ መልእክታቸው ጋር በተያያዘም አቶ ጌታቸው ረዳ ምላሽ ሰጥቷል። ምዕራብ ትግራይ ነጻ እንዳናወጣ እነገል ያደናቀፉን ሲሉ የነበሩ ደናቁርት አሁን ደግሞ ደቡብ ትግራይ ነጻ ለማውጣት እንዘምታለን የሚል ፎከራ ጀምሯል። ዘመቻቸው ሁሉ የትግራይን ህዝብ ጥቅምና ህልውናን የሚጻረር ነው። የኋላ ቀሩ ቡድን ጦስ እንዳይተርፈን የሚቻለን ሁሉ እናድርግ ሲሉ በማስፈርም የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የአቶ ጌታቸው ረዳ ቡድንን ደጋግመው በወነጀሉበት ቃለ ምልልሳቸው እየተመሰረተ ነው በተባለው አዲሱ የአቶ ጌታቸው ፓርቲ ዙሪያም አቋማቸውን ገልጿል። ካብ ህወሓት ኢና እናበሉ ዘደናግሩን ማለት ብዙሕ ከደናግሩ እዮም ዘለው የለን ግን ብሽም ህወሓት ካብ ናብ ሸቐጥ ዝኣተው ናይ ባዕሎም ፓርቲ ወዲኦም ሓሳብ ተለውን ሓሳቦም ህወሓትን እያሉ ከሚያደናግሩ የተለየ ሐሳብ አለን ብለው መምጣታቸው ይጠቅማልና ይወዳደሩ። እነዚህ ሰዎች በትግራይ ጥቅም ላይ ጉዳት ያደረሱ ጄኖሳይደሮችን ፈተው የለቀቁ ሄደው ደግሞ ወደ ጄኖሳይደሮች የተቀላቀሉ ናቸው። ስለዚህ ለትግራይ ህዝብ ይጠቅማሉ የሚል እምነት የለኝም። ከሰላማዊ ትግል የማፈንገጥና ለትጥቅ አማራጭ መዘጋጀት ሰላምን ለማወክ እንቅስቃሴ ላይ ናቸው። የህወሓቱ ሊቀመንበር አስከትለው ሲናገሩ የተደመጡት ጉዳይ ከኤርትራ ጋር ፈጠሩ ስለተባለው ግንኙነትና ከአጎራባች ክልሎች ጋር ስላለው ትስስርም ነው። ከምቲ ዝተባሃለ ያው ተደጋጋሚ የለዓሊ በስተፈላለየ መንገዲ ነገር እዚ በተደጋጋሚ በተለያየ መንገድ ከኤርትራ መንግስትና ሻዕቢያ ጋር አለ የሚባለው ግንኙነት ሲነገር ይሰማል። እኛ ግን ከሁሉም ጋር ሰላም ያስፈልገናል ብለን ግልጽ አድርገናል። ከፌዴራል ጋር የፕሪቶሪያው ስምምነት አለን። ሌሎቹ ከፌዴራሉ ጋር አብረው የዘመቱብን ቢሆንም የሚያገናኘን ነገር ግን የለም። ነገር ግን እኛ ከኤርትራም ከሱዳንም ከአማራም ከአፋርም ሰላም ነው የምንፈልገው ብለናል። ያለፈው ግጭት ይብቃን፣ በስርዓቱ ይስተናገድ፣ ሌላ ግጭት ይቅርብን፣ ባንፈራረምም ሰላም ይውረድ እያለ ነው ኤርትራን ጨምሮ። ይህ ስጋት የሚሆንበት ምንም ምክንያት የለም። ኤርትራም እኮ ከትግራይ ህዝብ ጋር ሰላም እንፈልጋለን ነው እያሉ ያሉት። ሰላም ደግሞ ጥሩ ነገር ነው። ሰላም የሚጠላ አይደለም።
ኢሳያስ ጦራቸውን አሰማሩ። አማጺ ኃይሉ በሻዕቢያ ላይ መዛት ጀምሯል። የኤርትራ ድንበር አካባቢን ጨምሮ ከሰሞኑ የተፈጸሙ የድሮን ጥቃቶች እያነጋገሩ ናቸው። በቀይ ባህር ዳርቻ በፖርት ሱዳን የነዳጅ ዲፖዎች ጭምር የነደዱበት ተደጋጋሚ የድሮን ጥቃት በተባበሩት አረብ ኤሚሬቶች ይደገፋል የሚባልለት አርኤስኤፍ አማካኝነት እየተፈጸሙ ናቸው። ይህንን ተከትሎ የሱዳን ወታደራዊ ኃይል ከደቡብ ሱዳን ይገባ የነበረው ነዳጅ መቋረጡን ይፋ አድርጓል። ይህ ለቀናት የዘለቀው የድሮን ድብደባም በምስራቃዊ ሱዳን በኩል ብቻ ሳይሆን በሰሜን ኮርዶፋን በእስር ቤት ላይ ድሮን ተተኩሶ 21 እስረኞች ተገድለው 47 መቁሰላቸውም ታውቋል። የአርኤስኤፍ የምስራቁ ሱዳን የድሮን ጥቃቶች የቀይ ባህር ዳርቻንም ስጋት ውስጥ የጣሉ ሆኗል። እናም አልብሩሃን ከወደ አስመራ ድጋፍ መጠየቃቸውን ነው የሀገሪቱ የመገናኛ ብዙሃን የዘገቡት። ይህም የሻዕቢያው ሰው በፖርት ሱዳን ቀጠና ቀይ ባህር ዳርቻን ጥበቃ ለማጠናከር ባህር ኃይላቸውን እንዲልኩ የሚል ነው። የአስመራው ቤተ መንግስት ሰዎችም የድሮን ድብደባ በተፈጸመበት ከሰላ ድንበር አካባቢ ኃይላቸውን ከማጠናከር በተጨማሪ የባህር ኃይሉ ኮማንደሮችን ወደ ቀይ ባህር ቀጠናው መላካቸውን እነዚሁ የመገናኛ ብዙሃን አክሏል። ትናንት የሱዳን ፈጥኖ ድራሽ ኃይል በአጻፋው የኤርትራን ጣልቃ ገብነት በተመለከተ አስጠንቅቆ በኤርትራ የባህር ቤዞች ላይ ድሮን ሊተኩስ እንደሚችል ስለማስጠንቀቁ ነው እነዚሁ የመገናኛ ብዙሃን ያተቱት። ፕሬዚደንት ኢሳያስ አፈወርቂ በሱዳኑ ጦርነት ከአልብሩሃን ጎን መሆናቸውን በተደጋጋሚ አሳይቷል። የፈጥኖ ድራሽ ኃይሉ መሪ ሐምዳን ዳጋሎ ሐሚቲን ከዚህ በፊት አግኝተው አናግረው እንደነበር በአንድ ወቅት ያስታወሱት ኢሳያስ ስለምን የሱዳን ጦርን ትቃወማለህ? ለዚህስ ጦር መሳሪያ ለምን ታነሳለህ? ምክንያትስ ምንድነው ስል ነበር ሐሚቲን የጠየቁት። ነገር ግን አጥጋቢ ምላሽ ሊሰጠኝ አልቻለም። በህይወት መኖሩ በእውነቱ እድለኛ ነው ሲሉ ተናግረው ነበር። በጎረቤት ሀገራት ጦርነት ውስጥ መሳተፍ የመንበራቸው ማጽኛ አድርገው የቀጠሉት ኢሳያስ ከአልብሩሃን ጎን የሚቆም ጦር የሚሰለጥንበት ቦታና ሁኔታን ኤርትራ ውስጥ አመቻችተው ሱዳናውያንም ሰልጥነው ስልጠናቸውን አጠናቀው ወደ ጦርነቱ እንዲላኩ ማድረጋቸው ይታወሳል። አሁን ደግሞ የራሳቸውን ጦር ባህር ኃይላቸውን መላክ ጀምሯል መባሉን ተከትሎ አርኤስኤፍም ዛቻውን እያሰማ ይገኛል። ካናዳ ወደ ኢትዮጵያ የሚደረግ ጉዞ ላይ ማስጠንቀቂያ ወጣች። ብልጽግና ሀገሩን ፍጹም ሰላም አድርገናል ባለበት ተመሳሳይ ወቅት ነው ይህ የተላለፈው። ከቀናት በፊት የመንግስት ቃል አቀባይ ያሉትም ይህንኑ ነበር። አሁን ባለንበት ነባራዊ ሁኔታ በአብዛኞቹ የኢትዮጵያ አካባቢዎች ሰላማዊ ሁኔታ ተፈጥሯል። የተሟላ ሰላማዊ ሁኔታ ተፈጥሯል። ከዚህ ገለጻ ማግስት የካናዳ የውጭ ጉዳይ ሚኒስትር ዜጎቹ ለወሳኝ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳይጓዙ ማስጠንቀቂያ አውጥቷል። ሚኒስትሩ ባሰራጨው የጉዞ ማስጠንቀቂያው ከዚህ ቀደም ባወጣው ላይ ማሻሻያዎችን ስለማድረጉም ነው ይፋ ያደረገው። በአዲሱ ማስጠንቀቂያው መሰረት ካናዳውያን ወደ ሰሜናዊ ኢትዮጵያ ክፍል ፈጽሞ መሄድ እንደሌለባቸው አሳስቧል። በአማራ፣ ትግራይና ቤንሻንጉል ጉሙዝ ክልሎች ህዝባዊ አመፅና የማይገመት የጸጥታ ችግር እንዳለ ጠቅሶ ወደ እነዚህ አካባቢዎች መሄድ አደገኛ ነው ብሏል። የካናዳ መንግስት ጨምሮን በመካከለኛው ኢትዮጵያ የሚገኙ ክልሎች ብሎ በጠቀሳቸው የጋምቤላና ሲዳማ እንደዚሁም በኦሮሚያ ክልል ሰሜን ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ፣ ሆሮ ጉድሩ ወለጋ በተጨማሪም በሁሉም የኢትዮጵያ ድንበር አካባቢዎች ዜጎቹ ፈጽሞ እንዳይንቀሳቀሱ አስጠንቅቋል። በተቀሩት የሀገሪቱ ክፍሎችም ቢሆን ለወሳኝ ጉዳይ ካልሆነ በስተቀር ለመሄድ አይመከርም ሲል ነው ማሳሰቢያውን ያስተላለፈው። ዶናልድ ትራምፕ ህገወጥ ስደተኞችን ከሀገር ለማስወጣት የ20 ሺህ ፖሊሶችን ድጋፍ ጠየቁ። ዶናልድ ትራምፕ የሀገር ውስጥ ደህንነት መስሪያ ቤት ሰነድ አልባ ስደተኞችን ለማስወጣት የሚወስደውን እርምጃ ለማቀላጠፍ ነው እነዚህም ፖሊሶች እንዲመደቡ ጥያቄ ያቀረቡት። መመሪያው የተላለፈው ከትናንት በስቲያ ሲሆን አስተዳድሩ በፈቃዳቸው ወደ ሀገራቸው ለመመለስ የሚፈልጉትን ሰነድ አልባ ስደተኞችን ለማበረታታት የያዘው እቅድ አካል መሆኑ ተነግሯል። ትራምፕ ባስተላለፉት መልእክት አሜሪካን ለቆ መውጣት በተቻለ መጠን ቀላል ለማድረግ እየሰሩ ስለመሆኑ አብራርተዋል። በፈቃዳቸው አሜሪካን ለቀው ለመውጣት የሚፈልጉ ሰነድ አልባ ስደተኞችን የአውሮፕላን ትኬት ወጪን የአሜሪካ ፌደራል መንግስት የሚሸፍን ሲሆን ተጨማሪ ጉርሻ ለመስጠት ፕሬዝደንታዊ ትዕዛዝ መተላለፉም ተሰምቷል። የአሜሪካ መንግስት አሜሪካን በፈቃዳቸው ለቀው ለመውጣት ለሚወስኑ ሰነድ አልባ ስደተኞች $1,000 ጉርሻ ለመስጠትና የአየር ትኬት ወጫቸውን ለመሸፈን ቃል መግባቱም ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።